ከ22 ዓመት በፊት ከአባቱ ቤት በጥንቃቄ ሰራሽ። ከዛ በኋላ ድርቅ አድርገሽ ይዘሽው የጠፋሽው ሕፃን ዛሬም ድረስ ማንነትሽን ሲያውቅ እናቴ እያለ ይጠራሻል። ቤዛ ምን እያልሽ ነው እንዴ? ካሌብ ያንቺ ልጅ አይደለም ማለት እኔ ላይ ደግሞ አዲስ ሴራ መጀመርሽ ነው? አባቱ ልጄ እየደረሰ ብሎ በናፍቆት ቁጭት ይሰቃያል። አንቺ ግን የሌላውን ደም ለራስሽ ስም ማዋያ ያደረግሽ ውሸታም ነሽ አንቺ። እኔ ነኝ የወለድኩት ሌት ተቀለፍቼ ያሳደግኩት። ይሄን የዳብሎስ ውሸትሽን ኬት ነው ያመጣሽው? ካሌብ የዋ ስለሆነ አሁንም ድረስ ያመሻል እማዬ። እኔ ግን ዝም ብዬ አይደለም ያንቺን ታሪክ ስመረምር የኖርኩት። አንቺ ሰይጣን ደግሞ የማን የነገረሽ? ኬት ነው ያወቅሽው? ካሌብ ይሄን ካወቀ ሰው የአንቺ የውሸት ዓለም እኔ እጅ ላይ ባለ ትንሽ እየሰነድ ነው የምትደርሱ። እሺ አሁን ይሄ እውነት ነው እንዴ? ግን ከኔ ምንድን ነው የምትፈልጊው? ለምንድን ነው የጠራሽኝ? እኔ የምፈልገው በጣም ግልጽ ነው። አሁኑኑ ገንዘብ ከፍለሽ ጠበቃ ታቆሚያለሽ። ያንቺን አቅምና ስልጣን ተጠቅመሽ ዛሬውኑ ከዚህ ቤት ታስወጪኛለሽ። እኔ ነፃ መሆን አለብኝ። ከዚህ ወጥቼ የጀመርኩትን ጨዋታ በአሸናፊነት ለመጨረስ ነው። ከወጥሽ በኋላ ምን ታደርጊያለሽ? ይሄን ሁሉ ውድመት ካደረግሽ በኋላ ሌላ ምን ቀረሽ? ካሌብንና ደሊናን በእግሬ ስር ጥዬ የዛን ቤት ሀብትና ክብር ሙሉ በሙሉ በእኔ ስም ማድረግ ነው። አንቺ ከዚህ እስር ቤት እኔን ካላስወጣሽ ጨዋታውን እዚህ እስር ቤት ሆኜ እኔ ራሴ ቀይረዋለሁ። መጀመሪያ የካሌብ እናት ሌባ ናት፣ ካሌብንም አልወለደችም ብዬ እውነቱን ነው። እንግዲያውስ ምጫው ምን የምን ሚስጥር ነው ያልሺው? ማይ ደሊና ወይ ካሌብ ምንድን ነው እንደዚህ የምትጮኸው? ምን ሆንክ? እማዬ እኮ የለችም። የት ሄዳ ነው? እማዬ እኮ ወክ ላድርግ ብላ ወጣ ነው። ትንሽ ግቢ ውስጥ ተንቀሳቅሼ ልምጣ አለች። ምን ወክ ልታደርግ? ቆይ በዚህ ሰዓት እንደዛ ጭንቅላቷ ላይ የደረሰው አደጋ መቋቋም ከብዷት እንዴት በዚህ ሰዓት ወክ ልታደርግ ትወጣለች? ካሌብ እባክህ ተረጋጋ። እራሷን አጥብቃ ተሸፋፍና ነው የወጣችው። ንፋስ 3 ትንሽ ይሻለኛል ስትለኝ ነው እኔ የፈቀድኩላት። አይ ደሊና፣ የእናቴን ባህሪ አንቺ አታውቂም። ያለምንም ምክንያት ከዚህ ቤት ልትወጣ አትችልም። ትናንት እኮ ስጋት ላይ ነበረች። ዛሬ ደግሞ ምንም ሳትነግረኝ በሚስጥር መውጣታ ሌላ ነገር አለ ማለት ነው። ሌላ ምን ሊኖር ይችላል? እንዳልነግርህ የለመነችኝ እኮ እንዳትቆጣት ብላ ነው። ደግሞ አትጨነቅ በይው ብላኛለች። እንዳልቆጣት ሳይሆን እንዳትከታተያት ነው የለመነች። ደሊና፣ እንዴት በቀላሉ ታምኛታለች? በጠዋት እንዴት ሰው ቦርሳና ስልኩን ይዞ ወክ ይወጣል? ካሌብ፣ እኔ እኮ ድብርቷን ለመቀነስ የወጣች መስሎኝ ነው። በዛ ላይ ሆስፒታል ስለነበረች አየሩን አፍቋት ይሆናል ብዬ ነው። እኔ ክፍሏ ውስጥ ሳየው ቦርሳዋ የለም፣ ስልኳ የለም። ስለዚህ ወደ አንድ ቦታ እየሄደች እንጂ ወክ አይመስለኝም። የናፈቃት አየር ሳይሆን ቤዛ ነች። ደሊና፣ ውስጤ እየነገረኝ ነው። ይኸውልሽ ትላንትና ያየሁት ያልበ ሙሉነት ከቤዛ ጋር የተያዘ ነገር እንደሆነ እርግጠኛ ነኝ። ፖሊስ ጣቢያ ወይ ደግሞ ሌላ ማላውቀው ሰው ጋር ልትገናኝ ነው የሄደችው። ብቻዋን በዚህ ሰዓት መውጣቷ አደጋ አለው። እሺ አሁን መበሳጨቱ ምንም አይጠቅምም። ወደ ውጭ ወጥታ ከሆነ እዚሁ ሰፈር ውስጥ ነው የምትሆነው። አብረን ሄደን እንፈልጋት። ይኸውልሽ እማዬ አንድ ነገር ከሆነች ራሴ ይቅራል። በቃ እኔ እፈልጋለሁ አንቺ። እንዴ ካሌብ፣ እናትህን እኮ እያየኋት ነው የወጣችው። ደግሞ የምትፈልጋትም ከሆነ አብረን ሄደን እንፈልጋት። ግዴ እኔ ደርሼ እመጣለሁ። ካሌብ እንዴ እማዬ የት ሄደሽ ነው? ልፈልግሽ እኮ ልወጣ ነበር። ደግሞ ፊትሽ ተለውጧልም። ምንድን ነው የተፈጠረው? ወደታች እኮ ወክ ላደርግ ወርጄ እኮ ነው። ትንሽ አየር ልቀበል ብዬ በጣም ስለደበረኝ ነው የኔ ልጅ። አሁን ደክሞኛል፣ ልግባና ልረፍ። ወክ ላድርግ? ምን አይነት ወክ ነው? ገና እኮ ፀሐይ እንኳን አልወጣም፣ አልነጋም እኮ። ደግሞ ጭንቅላትሽ እንደዚህ ተጎድቶ የምትወጭበት ወክ ምን አይነት ወክ ነው? አይነሽም አብጧል። ምንድን ነው የተፈጠረው? ቆይ ካሌብ በቃ አትጩ። ለራሴ ነው ሞኛል። ንፋሱ ስላልተስማማኝ እኮ ነው አይኖቼ ያበጡት። ድብርቴን ለመቀነስ ሰፈሩ ዞር ብዬ ነው የመጣሁት። ሌላ ምን ነገር አለ? እማዬ እውነትሽን ነው። እኔ እኮ ካሌብ እንዳይጨነቅ ነው ወክ ለማድረግ ወጥታለች ያልኩት። ግን ሁኔታሽ ደህና የሆንሽ አይመስለኝም። ምን ሆነሽ ነው? አንቺ ዝም በይ ደሊና። እኔ ለአንቺ የምሰጥሽ መልስ የለኝም። እባክህ ልጄ ተረዳኝ። አይ እማዬ አታመካኝ። ወክ የሚያደርግ ሰው እንደዚህ ተሸፋፍኖ በጥንቃቄ አይወጣም። የት ሄደሽ ነው? ቤዛ ጋር ፖሊስ ጣቢያ ሄደሽ ነበር አይደለ? ወይስ ሌላ ቦታ? ንገሪኝ፣ ምንድን ነው የተፈጠረው? እኔ እኮ እናት ነኝ። ለምንድን ነው የምዋሽህ? ዞር ብዬ ሰውነቴ ዝሎ ነው። አሁን አረፍ ማለት እፈልጋለሁ። ምንሽ? እንዴት ነው ማምንሽ እማዬ? ትናንት በፍርሃት ስታለቅሺ ነበር፣ ዛሬ ደግሞ በጠዋት ወጥተሽ ትጠፊያለሽ። ካሌብ፣ ዝም ብዬ እኮ ነው ዞር ብዬ ነው የመጣሁት። ሰውነቴ ደግሞ ዝሏል። እኔ እኮ እናት ነኝ። አሁን ስትመጪ ደግሞ ህይወቱ እንደጠፋ ሰው ሆነሻል።
የሆነ የደበቅሽኝ ትልቅ ነገር አለ። ንገሪ። ካለበለዚያ ግን ራሴ ፖሊስ ጣቢያ ሄጄ ቤዛን ጠይቃታለሁ። አይሆንም ካሌብ፣ እዛ ቦታ መሄድ አልችልም። እኔ ደክሞኛል። በቃ አሁን ገብቼ ጭንቅላቴ ማሳረፍ ነው የምፈልገው። ሁሉ ጊዜ የሆነ ነገር ስጠይቅሽ በህመምሽ ታመካኛለሽ። እሺ አሁን ረፍት አድርጊ፣ ግን ይሄ ነገር ሳይወጣ አይቀርም። እሺ በቃ አሁን ደክሞኛል። ገብቼ ትንሽ ልረፍ። ቤዛ ሁሉንም ነገር ከተናገረች በቃ ያበቃልኛል። ካሌብ ይሄን ከሰማ መቼም ይቅር አይለኝም። እኔን እንደ ሌባ ነው የሚያየኝ። የገነባሁት የኖርኩት የደከምኩለት የውሸት ማማ በአንድ ሌሊት ሊፈርስ ነው። ቤዛ ያሰበችውን ሳታደርግ አትቀርም። ጨካኝ ናት። ከ22 ዓመት በፊት ከአባቱ ቤት በጥንቃቄ ሰረፉ። ከዛ በኋላ ድርቅ አድርገሽ ይዘሽው የጠፋሽው ሕፃን ዛሬም ድረስ ማንነትሽን ሲያውቅ እናቴ እያለ ይጠራሻል። አንቺ ግን የሌላውን ደም ለራስሽ ስም ማዋያ ያደረግሽው። እውነቱን እኮ ፊት ለፊት ቆሜ እያየሁኝ ያለሁት ካሌብ ከአንቺ ማህፀን እንዳልወጣና አባቱ ዛሬም ድረስ በህይወት እንዳለ እኔ ብቻ ሳይሆን የድሮ መዝገብ በሙሉ ያሳያል። ጨዋታውን እቀይረዋለሁ ብላኛለች። ካሌብን እግሬ ስራን በርክኬ ሀብቱን በሙሉ ወርሳለሁ ብላለች። እሷን ከእስር ቤት ካላስፈታት ለካሌብ እናት ሌባ ናት ብላ ትነግረዋለች። አሁን ምን ሊውጠኝ ነው? ወይኔ ልጄ፣ ወይኔ ምን ይሻለኛል? ልጄ ላጣው ነው። ካሌብ የኔ ባይሆንም የኔ ነው። እኔ ነኝ ያሳደግኩት። ከአባቱ ቤት በጥንቃቄ ይዤው ስጠፋ የዛሬዋ ቀን ትመጣለች ብዬ አላሰብኩም ነበር። አባቱ ዛሬም በህይወት አለ። ቤዛ እንዴት ይሄን ልታውቅ ቻለች? ሚስጥሩ ከእስር ቤት አጥር ግቢ ውስጥ ወጣ ማለት እኔ ያበቃልኝ ማለት። አሁን ቤዛ ማስፈታት አለብኝ። ምንም ቢፈጠር ምንም አይነት መስዋዕት ቢያስከፍል ቤዛን ከዛ ማስወጣት አለብኝ። የጀመረችውን ነገር እንድትጨርስ አላደርጋትም። ቆይ ደሊና፣ እናቴ ምን ሆና ነው? ምን ሆነች? ፊቷ እንዴት እንደተለዋወጠ ላይሻት የሆነ ነገር በውስጥ ያለ ይመስላል። እኔ ግን እንደሚመስለኝ ቤዛን ልታናዝዛት ስለሆነ መሰለኝ። ምን? ቤዛን ልታናዝዛት? አዎ፣ ሁላችንም ስለ ቤዛ ነገር እናውቃለን። እናቴ ደግሞ ከሁላችንም በላይ ታውቃታለች። እና ለዛ ነው በዚህ በጧት ጠፍታ ወጥታ የመጣችው? እስካሁን ያደረግከው ነገር ይበቃታል። ከዚህ በላይ አትጉዳት። ግን ውስጥ ያልተቀበለው የሆነ የተለየ ነገርም አለ። ካሌብ፣ አንድ ነገር ልጠይቅህ። ምንድን ነው? ግን እንደማትናደድብኝ ቃል ግባልኝ። ባንቺ አልናደድም ደሊና፣ ንገሪኝ። በቃ እናትህን አታሳስራት። አታሳስራት ማለት ምን ማለት ነው? እስካሁን ያደረግከው ነገር ይበቃታል። እሷ ለአንተ ስትል ምንም ትሆናለች። አሁን ግን በጣም እያቆሰልካት ነው። እኔን የማቆስላት ደሊና? እሷ እኮ ነች ሚስጥረኛ የሆነችው። ሁሉንም ነገር ብቻዋን ነው የምታደርገው። ግን እናት ናት። እናትህ ደግሞ ስህተቷ የመጣው አንተን ከመጠበቅ የተነሳ ነው። ፍቅር ሰውን አይሸሽግም፣ እውነትንም አይደብቅም። አሁንም እያማረርሽ ነው ደሊና? እኔ እናቴን እወዳታለሁ፣ ግን ይሄ ነገር ምንም አልተዋጠልኝ። ካሌብ፣ እባክህን ስማኝ። እዛ ውስጥ የሆነ ነገር ብትሆን የዘላለም ጸጸት ነው የሚሆንብህ። እኔ እኮ አላጣኋትም፣ እዚህ ቤት ውስጥ ናት። ነገ ምን እንደሚፈጠር አይታወቅም። ዛሬ ይቅር ሳትላትና ሳታናግራት ብትቀር የሆነ ነገር ብትሆንብህ ጸጸቱ አይለቀህም። ታዲያ ምን አርግ ትይኛለሽ? በአካል አለች፣ በነፍሷ ግን ካንተ እየራቀች ነው። አታያትም እንዴ? እንደ ሻማ እየቀለጠች ነው። ቆይ ብትገፋኝስ? አሁን እኮ ማውራት አልፈልግም ብላ ነው የገባችው። ሂድና አናግራት፣ እቅፍ አድርገህ እናቴ ይበላት። እሺ፣ ትንሽ ቆይቼ እገባለሁ። እስከዛ ግን ራሷን ታረጋጋ። አይ፣ አሁኑኑ መግባት አለብህ። የቆሰለ ልብ ቶሎ ካልተሻረ መድማቱ አይቀርም። ካሌብ ልጄ፣ ምን ልትሰራ መጣህ? ልጠይቀኝ የመጣው? ደክሞኛል እኮ ብዬሽ ነበር። አይደለም እማዬ፣ ልጠይቅሽ አይደለም የገባሁት። ታዲያ ምን ልትለኝ መጣህ?
ልጅሽ ነኝ እኮ እማዬ። መከፋትሽ እኔ እንደሚያመኝ ስለምታውቂ ነው አይደል? ሸሽሽ። እኔ አልሸሸሁም ካሌብ። ሸሽተሽኛል እማዬ። ግን እኔ ደግሞ ላንቺ ስል ሁሉንም ነገር ልተወስኛለሁ። ምን ማለት ነው? ለመተወስኛለሁ ማለት? እማዬ አላሳሰርሽ። አንቺን የሚያስጨንቅና የሚያስከፋ ነገር በሙሉ ትቻለሁ። ካሌብ እውነትህን ነው? አዎ እማዬ። ከዚህ በኋላ በዚህ ጉዳይ አንነጋገርም። እኔ የሚያስጨንቀኝ አንቺ ጉዳይ ብቻ ነው። አንቺን እያጣሁሽ መኖር አልችልም። የኔ ልጅ አንተ እኮ ለኔ ሁሉ ነገሬ ነህ። ካንተ ውጪ ለኔ ማን አለኝ? አውቃለሁ እማዬ። ለአንቺ ስል ይህን ጉዳይ ዘጋዋለሁ። ግን ከዚህ በኋላ እንደዚህ አይነት ስህተት እንዳሰብሽ በጠዋትም ሊወጣሽ አትጥፊ። እሺ የኔ ልጅ እሺ፣ ቃል እገባልሃለሁ። ግን ቤዛን በተመለከተ እማዬ፣ እሷ የቅጣቷን አግኝታ ነው ከእስር ቤት መውጣት ያለባት። ቤዛ? እሷማ እኮ። አዎ እማዬ፣ ቤዛ እኛ ላይ ያደረሰችው በደል በቀላሉ የሚፈታ አይደለም። ለሰራችው ወንጀል መቀጣት አለባት፣ እዛው መቆየት አለባት። ልጄ ካሌብ ግን እሷ እዛ ብትቆይ። እማዬ፣ እሱ ከሆነ የሚያስጨንቅሽ ትችዋለሁ። እሷን ህግ ይመለከታታል። አንቺ ግን መስጋት የለብሽም እዚህ ቤት ውስጥ ሆነሽ። ካሌብ እኔ የምፈራው። እማዬ አትፍሪ፣ እኔ ከአንቺ ጎን አለሁ። ማንም ሊነካሽ አይችልም። እሺ ልጅ እሺ። ቤዛ ብትጮም እዛው እስር ቤት ውስጥ ሆና ነው የምትጮህ። የእሷ ድምፅ እዚህ ቤት አይደርስም። የኔ ልጅ አንተ እኮ ምንም የምታውቀው ነገር የለም። ማወቅ አልፈልግም እማዬ። ያሳደግሽኝ ወላጅ እናቴ ነሽ። ለአንቺ ያለኝ ፍቅር ከምንም በላይ ነው። በቃ አሁን ረፍት አድርጊ። እሺ ልጅ። ቤዛ ልገለኝ ነበር። ቤዛ አልሆንኩም። እንቅልፌ እምቢ አለኝ። በዛ ላይ ብቻዬን መሆን ስላልፈለግኩ ነው የመጣሁት። እርግጠኛ ነሽ? ፊትሽ እኮ ልክ አይደለም። የሆነ ነገር ሆነሻል አይደል? ምንም አልሆንኩም ካሌብ፣ እንቅልፍ ስላልተኛው ነው። ትንሽ ጭንቅላቴን ስላመመኝ። አታምኝም እንዴ? እጅሽ እኮ እየተንቀጠቀጠ ነው። ደግሞ ፊትሽ ላይ ፍርሃት ይታያል። ምን ቅዠት አየሽ እንዴ? ዝም ብሎ የድካም ነው ካሌብ። የሰሞኑ ውጥረት፣ ቤት ውስጥ ሰላም ማጣታችን፣ እሱ ትንሽ እንቅልፍ ነስቶኝ ነው። የኔ ቆንጆ ይገባኛል። እኔም እኮ እንቅልፍ በአግባቡ እየወሰደኝ አይደለም። ግን እኔ ካንቺ ጎን አለሁ። ለምን ትፈሪያለሽ? አልፈራውም። ካንተ አጠገብ ሰውን ሰላም ይሰማኛል። ለዛ ነው ወደዚህ የመጣሁት። ድምፅህን ካልሰማው እኮ ሌሊቱ አይነጋልኝም። ሁልጊዜ ወደ እኔ መጠጋት ትችያለሽ ደሊና። የኔ ክፍል የአንቺ መሸሸጊያ ነው።
ግን አሁንም ስለ እናት እያሰብሽ ነው አይደል? ለሁሉም ነገር ስለማዬ፣ ስለኛ ወደፊት ስለሚፈጠረው ነገር ምንም አላውቅም። ብቻ ጭንቀት በዝቶብኛል። ሁሉንም ነገር ነው ያስተካክሏል። ቅድም እንዳልኩሽ እማዬን አላስከፋትም። ቤዛም ቅጣቷን ታገኛለች። እኛ ግን ህይወታችንን በሰላም እንቀጥላለን። ምንም የሚያስፈራን ነገር የለም። እውነት ምንም የሚያስፈራን ነገር የለም ካሌብ። ነገ ምን ይዞ እንደሚመጣ በምን እናውቃለን? ምንም ነገር አይፈጠርም ደሊናዬ። እኔና አንቺ የሚለየን ሚስጥርም ሆነ ኃይል አይኖርም። እዚህ አጠገቤ ያርፍ ማለት ትችላለሽ። እኔ እጠብቅሻለሁ። እሺ፣ ከአንተ ጋር ከሆንኩኝ እንቅልፍ ይወስደኛል። እሺ። መብራቱን አጥፋው። እማዬ እንዴት አደርሽ? አደርኩ፣ እግዚአብሔር ይመስገን። ትላንት ሌሊት ጥሩ እንቅልፍ አልወሰደሽም መሰለኝ። እኔም አልተኛውም ነበር። አዎ ደህና ነኝ፣ ምንም አልሆንኩም። ተኝቻለሁኝ፣ ሰላም ነበርኩ። አንቺ ግን ለምን አልተኛሽ? ዝም ብሎ ነው እማዬ፣ አየሩ ከብዶኝ ነበር። ለመሆኑ ምግብ ላቅርበልሽ? አይ አልፈልግም፣ የመብላት ፍላጎቴ ተዘግቷል። ግን እኮ ትላንት ምንም አልበላሽም። አለመብላትሽ ደግሞ ጤናሽን ይጎዳዋል። ትንሽ ቁርስና ሻይ ላምጣልሽ? አይሆንም አልኩሽ ደሊና፣ አታስገድጂኝ። ዝም ብለሽ ስራሽን ስሪ አንቺ። እማዬ ካሌብ እኮ በጣም ተጨንቋል። ትላንትና ክፍሏ ገብቻ ያናግራታለሁ ብሎኝ ነበር። ተነጋገራችሁ አይደል? አዎ መጥቶ ነበር። በቃ ጉዳዩን ለመተው ወስነዋል። አንቺን ለመውቀስም ለማሳሰርም ፍላጎት የለውም። አሁን ለምንድን ነው የምትጨነቂው? ካሌብ የዋህ ነው፣ ሁሉን ነገር መተው ይችላል። ግን አለም እንደሱ አይደለችም። ምን እማዬ? ቤዛ እኮ እስር ቤት ናት። እሷ ካልተናገረች ሌላ ምን የሚያስፈራ ነገር አለ? ዳሊና፣ አንቺ ስለ ቤዛ ምን ታውቂያለሽ? እሷ እኮ እባብ ነች። እዛ ውስጥ ሆና ራሱ መርዞ መርጨት ትችላለች። አውቃለሁ፣ እኔም እኮ ፈራታለሁ። ግን ህግ ይዛታል ብለን ነው የምናምነው። እውነቱን ነው የሚይዘው። እውነት ደግሞ አንዳንዴ ሰውን ያጠፋል። እማዬ፣ የምትናገሪው ነገር ሁሉም ቆቅልሽ እየሆነብኝ ነው። የትኛውን እውነት ነው የምትፈሪው? ምንም የምፈራው ነገር የለም። ይሄ የድካም ወሬ ነው። አሁን ሂጂና እስኪ ትንሽ ሻይ አምጪልኝ። እሺ እማዬ፣ ሻዩን አዘጋጅቼ ያመጣልሻለሁ። ግን አትጨነቂ እሺ? ማሚ አሁን እንዴት ነሽ? በደንብ አረፍሽ? በጣም ደህና ነኝ የኔ ልጅ፣ ምንም አልሆንኩም። በደንብ እንቅልፍ ወስዶኝ ተኝቻለሁ። እሺ፣ እርግጠኛ ነሽ? ግን ትናንት እኮ በጣም አስደነገጥሽ። አሁን ግን እውነትም ፊትሽ ደህና ነው? አዎ፣ አንተ ትናንትና ማታ መጥተህ የነገርከኝ ነገር ነው የሰላም እንቅልፍ የሰጠኝ። የኔ ልጅ፣ አንተ ከጎኔ ካለ ምን ሆናለሁ ብለህ ነው? እውነት ነው እማዬ። ካሌብ እኮ ሁል ጊዜም ስላንቺ ደህንነት ነው የሚጨነቀው። ካሌብ፣ እኔም እኮ ስጠይቃት ነበር። ደሊና፣ አንቺስ እንዴት ነሽ? ትናንት ሌሊት እኮ አንቺን በጣም ደንግጠሽ ነበር። አሁን ተሽሎሻል? አሁን ደህና ነኝ። ስራ ስሰራ እኮ ጭንቀቱ ይጠፋልኛል። ይሄው ለማሚ ሻይ አፍልቼ ያመጣሁላት። ማይ፣ አሁን ይሄን ሻይ ጠጪ። ራስሽን እንድታስጨንቂ አልፈልግም። የቤዛ ጉዳይ እንዳበቃለት ነው። አውቃለሁ ልጄ፣ ግን እኮ ግን የለውም ማይ። እዚህ በኋላ ወደ ኋላ ማለት የለም። እኛ አዲስ ህይወት ነው የምንጀምረው አይደለ ደሊና? አዎ ካሌብ ልክ ነው። እኛ አብረን ከሆንን ሁሉንም ማለፍ እንችላለን። ያንቺም የድሮ ሰላም መመለስ አለበት። እናንተ ስለኔ የምታስቡት ነገር ደስ ይላል፣ ግን ይሄ ቤት ይሄ ሰፈር ሰላም የሚሰጥን አይመስለኝም። ምን ማለት ነው ማይ? ከዚህ ቤት እንውጣ እያልሽ ነው? አዎ፣ ወደ ሌላ ቦታ ብንሄድ ይህን ቦታ ጥለነው ብንጠፋ ጥሩ ነው ብዬ አስባለሁ። የኔ ልጅ፣ እንጥፋ? ከማን ነው የምንሸሸው? ማየ፣ ቤዛ እኮ እስር ቤት ናት። መቼም ከዛ አምልጣ መታ አታጠቃ ነው። አንቺ የምታውቂው ነገር የለም ደሊና። አንዳንድ ጊዜ መሸሽ መሸነፍ አይደለም፣ ራስን ማዳን ነው። አይ ምንም አይደለም፣ እንደው ስለፈለጋ በቃ ነው። በኋላ
ካሌብ አያት አይደል? የሆነ የምትደነግጥለት ነገርም አለ። አየኋት እኮ ከኛ የምትደብቀው። እሷ ግን ልትሞትለት የምትችል ሚስጥር። ቆይ በቅርቡ ደርስበታለሁ። ግዴለ ካሌብ ምሽ መጣክ? ኮቴም የለህም እንዴ? ኮቴማ ነበረኝ። አንቺ ያው በስራ ተመስጠሽ አልሰማሽኝም እንጂ። እባክህ አታሹፍ። እኔ እኮ ብቻዬን ነኝ ብዬ ነው ዘና ብዬ ክፍሉን ሳስተካክለኝ ነበረ። እኔ አላሾፍኩም ደሊና፣ ግን አንቺ ዛሬ ፈካ ብለሻል። በጣም ነው ያማረብሽ። ካሌብ በቃ በጣም ነው ያሳፈርከኝ። ቆይ ምን ያክል ሰዓት ነው ቆመ ያየኸኝ? ደግሞ ክፍሌ ላይ በጣም ተመስጠሽ እየተከታተልኩሽ ነበር። እኔ ግን እንዴት አላየሁክም? ለምን ትሸሻለሽ ደሊና? እኔ እኮ ያንቺው ካሌብ ነኝ። ደግሞ የሰሞኑ ጭንቀትሽ ለቆሽ ደስታሽን በማየቴ በጣም ደስ ብሎኛል። እውነት እያሾፍክብኝ ነው አይደል? በፍጹም። እንዲሁም ከዚህ በኋላ ክፍሌን እየገባሽ እንድታጸጂ ፈቅጄልሻለሁ። ፍቃድም ትሰጣለህ ማለት ነው? እኔ እኮ ክፍሉን ላስተካክል ብዬ ነው የመጣሁት። ክፍሌማ ተስተካክሏል። ልቤም አብሮ ነው የተስተካከለው። ያንቺ ፈገግታ ጨለማውን ሙሉ በሙሉ አባሩታል። ካሌብ አንተ እኮ ንግግር ትችላለህ። ሰውን እንዴት ማማለል እንዳለበት አውቃለህ። ማማለል ሳይሆን የእውነቴን ነው። ትናንትና ሌሊቱ ሙሉ ስትጨነቂ ነው ያደርሽው። አሁን ግን እንደዚህ በደስታ ሳይሽ በጣም ነው ደስ ያለኝ። ካሌብ ከአንተ ጋር መሆን ሰላም ይሰጠኛል። የሌሊቱንም ፍርሃት የረሳሁት ከአንተ ጋር ስለነበርኩ ነው። እኔም ከአንቺ ጋር ስሆን ነው ሙሉ የምሆነው። ከዚህ በኋላ ምንም ነገር እንዲያስፈራራሽ አልፈልግም። እሺ ቃል እገባለሁ። አሁን ግን ስራዬን ልጨርስ፣ ውጣልኝ። እሺ አረብሽ። ግን ያየሁትን ነገር መቼም ማረሰውም። እሺ ካሌብ ሂድ ውጣ፣ ሂድ ውጣ። ሄሎ፣ እንደምን አደርሽ ማሚ? ትላንትና ካየሽን በኋላ በሰላም እንቅልፍ ወሰደሽ ወይስ ሌሊቱ ሊነጋልሽ አልቻለም? ቤዛ ለምን ነው የምትደውይው? ድምፅሽ መስማት አልፈልግም ብዬሻል ነበር እንዴ? እውነቱን መስማት ባትፈልጊም እውነቱን መሸሽ አትችይም። ለመሆኑ አንድ ቀን ሙሉ አለፈሽ እኮ። ምን እያሰብሽ ነው? እኔ እያሰብኩበት ነው አልኩሽ፣ ጠበቃውን ለማናገር እያሰብኩ ነው። እኔ እዚህ ብረት ውስጥ ሆኜ እንድታስቢ የምሰጥሽ ጊዜ የለኝም። ወይንስ የ22 ዓመት ሚስጥር አደባባይ እንዲወጣ ትፈልጊያለሽ? ቤዛ እባክሽ፣ ካሌብ ቤት ውስጥ እኮ ነው ያለው። ይሄን ነገር ቢሰማሳ? ቢሰማማ መጀመሪያ የሚጠላው አንቺን ነው። እናቴ ብሎ የሚያከብራት ሴት ከአባቱ ቤት በጥንቃቄ ሰርጋ ያመጣችው ሌባ መሆኗን ሲያውቅ የአንቺን ፊት ማየት የሚፈልግ ይመስልሻል? ደሊናስ ብትሆን ይህንን ትልቅ ሚስጥር ስትሰማ ምን የምታደርግ ይመስልሻል? እባክሽን ድምፅህን ቀንሽ፣ እባክሽ አታጥፊ። አሁን እኔ ምን እንዳደርግልሽ ነው የምትፈልጊው? ቃልሽን እንድትጠብቂ ነው የምፈልገው። እኔ ከዚህ ለማስወጣት ምንም እርምጃ ውሰጂ። ወይስ እኔ እውነቱን ለካሌብ ደውዬ እንድነግረው ነው የምትፈልጊው? የስልኩን መውጫ እጄ ላይ ነው ያለው። አሁኑኑ ለካሌብ ደውልለታለሁ። አይሆንም፣ አይሆንም ቤዛ፣ በፍጹም እንዲህ እንዳታረጊው። ካሌብ ምንም ወንጀል የለበትም እኮ። እንግዲያውስ ምርጫውን ዛሬውን አድርጊ። እኔ እዚህ መቆየት የለብኝም። የአንቺ ዝምታ እኔን በጣም እያናደደኝ ነው። እሺ በቃ እሺ፣ እስማማለሁ። እሺ ዛሬውኑ ለጠበቃው ደውዬ የሚከፈለውን ሁሉ ከፍዬ አስፈታሻለሁ። ብቻ አደራሽን ለካሌብ ምንም ነገር አትንገሪው። እግርሽ ላይ ወደቀ እንዴ? የተሰበረብሽ? አያይ ምንም አልሆንኩም ደሊና፣ ድንገት ወድቆብኝ ነው። እንዴት በድንገት ይወድቃል እማዬ? ሙሉ ለሙሉ እኮ ነው የተከሰከሰው። አንቺ ደግሞ አሁንም እየፈራሽ ነው እንዴ? እንዴ ለምን ፈራለሁ? ነገርኩሽ አይደል እንዴ? ዝም ብሎ እኮ ከእጄ ላይ ወድቆብኝ ነው አልኩሽ። ለምን ነገሩን ታጋንኛለሽ? እኔ አላጋነንኩትም እማዬ። ሁኔታሽ ግን ፍጹም የጤነኛ ሰው አይመስልም። ከጠዋት ጀምሮ የሆነ ነገር በውስጥሽ እየበላሽ ነው። ደሊና፣ እኔ የዚህ ቤት እናት ነኝ። ገና ለገና ውሃ ስጠጣ ብርጭቆ ተሰበረብኝና
አንቺ ልመረምሪ ነው? አርፈሽ ስራሽን ስሪ። እማዬ እኔ እኮ መጠይቅሽ ስለሚጸጽተኝ ነው። ትላንትና ማታ ያየሁት ቅዠት፣ አንቺ ደግሞ ጠዋት ተነስተሽ መጥፋትሽ፣ አሁን ደግሞ መፍራትሽ፣ ሁሉም ነገር እርስ በራሱ የተያያዘ ይመስላል። አንድማ የምትደብቁኝ ነገር አለ። የምደብቀው ምንም ነገር የለም። አሁን ብቻዬን መሆን ፈልጋለሁ። ውጭልኝ። አንቺ ግን አሁንም ሚስጥረኛ መሆንሽን ማቆም አልቻልሽ። ካሌብ ልጄ ነው፣ እኔን ያምነኛል። አንቺ ግን እኔና እሱ መሀል ጥርጣሬ ለመፍጠር አትሞክሪ። እኔ ጥርጣሬ ያልዘራውም እማዬ፣ እውነቱን ነው የምናገረው። ቤዛ እስር ቤት ሆና እኛም ማወኳን አላቆመችም። አንቺም እንደዚህ የምትሆኚው የቤዛ እጅ ስላለበት ነው። ስለ ቤዛ አታንሽብኝ። እሷ እዛው በምትገኝበት ቦታ ትኖር። እኔ ሰላም ብቻ ነው የምፈልገው። ሰላም የሚገኘው እውነቱ ሲወጣ ነው። ይህንን ብርጭቆ የሰበረው የአንቺ ፍርሃት ነው። በቃሽ ደሊና፣ ከእንግዲህ በኋላ ከአንቺ አንድም ቃል መስማት አልፈልግም። አሁን ሂጂልኝ። የደበቅሽው ሚስጥር እንዳይወጣ የምታደርጊው ትግል ነው አቅም ያሳጣሽ። በቃሽ ደሊና፣ ከእንግዲህ ከአንቺ አንድም ቃል መስማት አልፈልግም። አሁን በይ ውጭልኝ ከዚህ ኪችን። እሺ እማዬ እወጣለሁ። ይሄ የውሸት ሰላም ግን ብዙም እንደማይቆይ አንቺም ታውቂያለሽ። ሄሎ አቶ አማኑኤል፣ የካሌብ እናት ነኝ። አዎ ሰላም ነው ማቤቴ። በዚህ ሰዓት በድንገት ምን ተፈጠረ? ሰላም አይደለም አቶ አማኑኤል፣ በጣም ትልቅ ችግር ገጥሞኝ ያንተ እርዳታ ያስፈልገኛል። ትናንት ፖሊስ በቁጥጥር ስር ያዋላትን ልጅ ታውቃታለህ? ቤዛን? አዎ አውቃታለሁ። የቤዛ ጉዳይ እኮ በጣም ከባድ ነው። የክስ መዝገቧ በቀላሉ የሚታይ አይደለም። ምን እንዳደርግ ነው የምትፈልጊው? ዛሬውኑ እንድታስወጣልኝ እፈልጋለሁ። ዛሬ ካልሆነ ደግሞ ነገ ጧት እንድታስወጣት፣ ክሱ እንዲሰረዝ ወይም ደግሞ በዋስ እንድትወጣ የምታደርገውን ነገር አድርግ። እመቤቴ ምን እያልሽኝ እንደሆነ ይገባሻል። ቤዛ እኮ በእናንተ ላይ ወንጀል ፈጽማለች። ካሌብ ራሱ ነው ክሱን የመሰረተው። አሁን አንቺ እሷን ለማስፈታት የምትጣደፊበት ምክንያት ምንድን ነው? የእኔም ምክንያት ተው አቶ አማኑኤል፣ እሱ ለአንተ አይጠቅምህም። አንተ ጠበቃና እኔ ደግሞ ደንበኛ። የሚያስፈልገውን ሳንቲም አንድ ስባሪ ሳላስቀር እሰጥሃለሁ። አሁን እሷን ብቻ አስወጣልኝ። ጉዳዩ የገንዘብ ብቻ አይደለም። ህጋዊ አካሄድ ጊዜ ያስፈልጋል። የዋስትና መብቷን ለማክበር እንኳ ከፍተኛ የንብረት ወይም የገንዘብ ማስያዣ ሊጠይቀን ይችላል። በተጨማሪም የኔ ደሞዝ ክፍያ። ስለ ገንዘብ አታውራ አልኩ። ስንት ነው የምትፈልገው? 100,000፣ 500,000፣ 1 ሚሊዮን? አሁኑ ነው በባንክ ልግላለሁ። እሺ አንቺ እኔ ያህል ዝግጁ ከሆንሽ እኔ መዝገቡን ለማየት አሁን ወደ ፖሊስ ጣቢያ ሄዳለሁ። ነገር ግን ካሌብ ይህንን ካወቀ በመካከላችን ትልቅ ችግር ነው የሚፈጠረው። እሱ ክሱ እንዳይነሳ አጥብቆ አዝዟል። ካሌብ ምንም ነገር አያውቅም፣ እንዲያውቅም አልፈልግም። ይሄ ሚስጥር በኔና ባንተ መሀል የሚቀር ነው። እሱ ሲጠይቀ በህጉ መሰረት ነው የወጣችሁ ብለህ ሌላ ምክንያት ፈጥረህ ንገረው። የቻልኩትን ጥረት አደርጋለሁ፣ ግን ገንዘቡ አሁኑኑ መንቀሳቀስ አለበት። አሁኑ ነው ወደ አንተ እመጣለሁ። የምትፈልገውን ገንዘብ ይዤ ልመጣለሁ። አንተ ብቻ ሂድና ወደ ፖሊስ ጣቢያ ፈጥነህ ማስተካከል ጀምር። እማዬ የሆነ ነገር እየደበቀች ነው። ይሄ ፍርሃት ዝም ብሎ የመጣ አይደለም። ቤዛ፣ እዛ እስር ቤት ሆነሽ ምን እያደረግሽ ነው? ወይኔ አምላኬ ቆረጠኝ። እማዬ ብትቆጣም ካሌብ ዝም ብለው ቢመለከትም እኔ ግን ሚስጥሩን ማወቅ አለብኝ። ቤዛ ይሄንን ቤት እንድትረብሸው አልፈቅድላትም። ደሊና፣ ይሄ ምንድን ነው? ይሄ ሁላ ደም ምንድን ነው? ምን ሆንሽብኝ? ኧረ ዝም ብለው ነው ካሌብ፣ ተው፣ ዝም ብለው ነው። እንደዚህ ደምቶ ምንም አይደለም ትይኛለሽ እንዴ? ምንድን ነው የተፈጠረው? ንገሪኝ። ኧረ ምንም አይደለም ካሌብ፣ ተው፣ ዝም ብለው ነው። ድንገት እኮ ቅድም የተሰበረውን የብርጭቆውን ስባሪ ሳነሳ ትንሽ ቆርጦ ነው። ሌላ ምንም አልተፈጠረም። ቆይ ይሄን ያህል እስክትቆረጪ ድረስ የት ነበርሽ? እማዬ ሴት አለች፣ ኪችን ውስጥ አልነበረችም እንዴ? አዎ ወደ ክፍሏ ገብታለች።
እኔ ብርጭቆውን ስባሪ ብቻዬን ሳነሳ ነው ይሄ ነገር የተፈጠረው። እባክህ አታካብደው። አይዞሽ ደህና። እንደዚህ ስትሆኚ ውስጤ ነው የሚደማው። የሰሞኑን ውጥረት ደግሞ ራስ ይፈታዋል። ግን ሰላም የለም ካሌብ። ጨርቅ አምጥታ የተቆረጠውን እጄን ብታስር ስባሪ ከውስጡ ሳይወጣ ቁስሉ አይደለም። እማዬ አሁን ክፍሏ ሆና እየተሰቃየች ነው። ይፈራታል። ይሄ ቁስል የብርጭቆ ስባሪ ቁስል ሳይሆን የዚህ ቤት ሚስጥር ስባሪ ነው። እንዴ ደሊና፣ ደምሽ እኮ እየቆመ አይደለም። ስለዚህ የሆነ ነገር አምጥቼ ልሰርልሽ። ቆይ መጣ። ምን እያደረግኩ ነው? እብድ ነኝ እንዴ? ወንጀለኛዋን ህይወቴን ያናጋችውን ሴት በገዛ ገንዘቤ ከፍዬ ላስፈታት ነው እንዴ? አምላኪ ወይ ሌላ ምርጫ አለኝ? እሷ እዛ ውስጥ ከቀጠለች ሚስጥሩን ሁሉ ለዓለም ነው የምታዳርሰው። ሄሎ ተማኔል፣ የት ነው ያለው? እኔ ልወጣ ነው። አይ አትውጪም፣ ቤት አያስፈልግም። እዛው ቤትሽ ሁኚ። ሁሉም ነገር ጨርሻለሁ። እንዴ ምን ማለት ነው አትውጪ ማለት? ቼኩን እኮ ይዤ ልመጣ ነው። ሰዓቱ እኮ ሄዷል። እንዳልኩሽ ጉዳዩን ሙሉ በሙሉ ጨርሻለሁ። ቤዛ ከእስር ቤት ወጣለች። ከእንግዲህ እዚያው ቤት ውስጥ አይደለችም፣ ነፃ ሆናለች። ምን አልከኝ? እንዴ አቶ አማኑኤል እንዴት ሊሆን ቻለ? እኔ እኮ ብሩን አላመጣሁልህም። እሱን እኔ ነኝ የማውቀው። የእኔ የስራ መንገድ ነው። ህጋዊ አካሄዱን ተጠቅሜ መደረግ ያለበትን ነገር አድርጌ ከእስር ቤት አስወጥቻታለሁ። ዝርዝሩ ላንቺ አያስፈልግሽም። በኋላ መጥቼ እቀበልሻለሁ። ለአሁኑ ጉዳዩ ተዘግቷል። ካሌብ ምን እያደረግክ ነው? ፀጉርሽ እንሰራልሽ ነው። አንተ ደግሞ ከመቼ ወዲህ ነው የሴት ፀጉር መስራት የምትችለው? አውቃለሁ። የእኔም ቤት ዝም ብለሽ ተቀመጪ። ዛሬ እኔ ነኝ የምሰራሽ። ደግሞ እጄ ለስላሳ እኮ ነው። ቀስ አድርጌ ነው የምሰራሽ። አላሳመምሽም። ለመሆኑ ግን የሰሞኑ ወሬ ሰልችቶሻል አይደል? በጣም እንጂ ካሌብ፣ ቤት ውስጥ ሰላም የጠፋ ይመስለኛል። አሁን ግን ፀጉሬን እንደዚህ አድርገህ ስትሰራኝ ድንገት ወደ ልጅነታችን የተመለስን እየመሰለኝ። ያኔ ልጅ ሳለን ምንም ምስጢር የማንደብቅበት ጊዜ። አሁንም እኮ ምንም አልተቀየረም ደሊና። የድሮ ካሌብ ነው። እኔ እስካለው ድረስ የአንቺ ሰላም በፍጹም አይናገርም። አመሰግናለሁ። በጣም ደስ ይላል። ከዚህ በኋላ ለአንተ ስል ፀጉሬን ሌላ ቦታ ልሰራ። ተገላገልኩ። አምላኪ ሆይ በቃ ወጣች። ያ የ22 ዓመት ቁስሌ ዛሬ ቢያንስ ከአደባባይ ከመውጣት ተርፏል። የቤዛ አፍም ተዘጋ። ግን አሁን እኮ ቀጣዩ መቅሰፍት ሊጀምር ነው። ቤዛ መጣች። ቆይ ካሌብን እንዴት ነው ማሳመነው? ልጄ እኮ ለፖሊስ ከሷታል። እንዴ መዝገቡ ሲዘጋ አሁን ካሌብ እንዴት ዝም ሊል ይችላል? መርማሪዎቹ መጠየቁ አይቀርም። እንዴት ብዬ ነው ማስረዳው? ህጉ ነፃ አደረጋት ብለው እንዴ? ካሌብ እኮ ሞኝ አይደለም። ውሸት በውሸት ላይ ውሸት። እውነቱን ብነግረውስ? እናንተ አልተኛችሁም እንዴ? እዚህ ምን ትሰራላችሁ? አይ ማይ ዝም ብለን እያወራን። በጣም ጥሩ እንቅልፍ የወሰደኝ እኔ ልጅ። ለመሆኑ ዛሬ አየሩ ቀዝቃዛ ነው አይደል? ወደ ማታ አካባቢ ዝናብ የሚጥል ይመስላል። እንዴ ደሊና፣ ምን አይነት ፀጉር አሰራር ነው? ማን የሰራሽ ባክሽ? በጣም እኮ ነው የሚያምረው። ካሌብ ነው እማዬ እንደዚህ ያደረገኝ። ዝም ብሎ እየተለማመደብኝ ነበር። ካሌብማ ጎበዝ ነው። ፀጉር መስራት እኮ ይችላል። ዛሬ እራት እኔ ነኝ የምሰራው። ቀለል ያለች ነገር ገብቼ እስቲ ኩሽና ሰርቼ ልምጣ። እማዬ በጣም ተደስተሻል። ጠዋት ላይ የነበረች ጭንቀት ሁሉ ጠፍቷል። ምን
የተለየ ነገር አለ እንዴ? ምንም የተለየ ነገር የለም። ከእናንተ ጋር ሰው ውስጥ ይረጋጋል። ማን ነው በዚህ ሰዓት? እንዴ ማንስ ቢሆን በዚህ ሰዓት እንዳከፍት እንዴ ማየ፣ በሩ እኮ እየተንኳኳ ነው። ቆይ ደግሞ ለምንድን ነው የደነገጥሽው? እንዴት ያስደነግጠኛል? እኔ ዝም ብዬ ነው።